ከተመቸሽ አንቺ አሁን ሌላ ነገር አስበሽ አይደለም ሐሳቡን አንቺን ሐሳብሽ የሚገልጽልሽ መዝሙር ስለሆነ አደረግሽው። ይሄ እኮ ምንም ማለት አይደለም። ለምንድነው አደረግሽው? ይሄ የትኛውም ሰው የሆነ ቪዲዮ ሲለቅ የራሱን ሐሳብ ነው የሚለቀው። ተመችቶሽም ሆነ አዝነሽም ከሆነ የሆነ ሰዎች የራሳቸውን ሐሳብ አስተያየት ለምን ቡርኬን ነጥላ መጣች ብላ ይኸውልሽ ድንጋይ አስጭናላ። እቺ አሁን ዛሬ ድንጋይ ጭናብኝ ጉርጌ ጭናብኝ ጉርጓድ እስከተተች ምንም ችግር የለም አልኩ። ኖ ፕሮብሌም። አንቺ ደግሞ ራስሽን ፕሮብሌም አልኩ። እኔ አልሳደብም። ዘድዋ እኔ ለደውለው መሳደብ ልጅዬ ስድብ ካካ ነው፣ ካካ ነው ስድብ ካካ። ካክዬ በጣም ካክዬ ነው። ካክዬ በጣም ጋርቤጅ ነው፣ ጋርቤጅ። ቴንክ ዩ። እኔ አልሳደብም ወይ እኔ መልስ ምን መልሰሻል። በቃ ይኸውልሽ አንቺ ሰዎች ይዘግዝቁሽ ምንም አያመጡም። እርስትሽ ላይ አይደርሱም። ኑሮሽ ላይ ማንም ምንም አያመጣም። እንደው የታችኛው ታሪክ በደንብ እንዴት እንደሆነ ታየዋለሽ። በእውነት ኖ ቲክቶክ ላይ እኛ ለመሳቅ ለመጫወት አንድነት በቡርኬና ባይሚ ተገናኝተን ብዙ መልካም ሰዎችን አግኝተናል እንጂ ማንም አያስተዳድርም። ማንም ለማንም አይገዛም። ማንም አይፈራም። በነፃና በኮንፊደንስ በስልካችን እንደፈለግን የመሆን መብት አስታባለን። የፈለግንበት የመጽሐፍ ኮሜንት አስታባለን። ማንም አይመለከተውም። እኔ ደግሞ ዜድዬ ቡርክና ባልና ሚስቶች ናቸው። ነገ ይገናኛሉ። ልጅቷ ስትሳደብ አሜን ለእኛ የሚድረስ ነው እኮ ለእኔ የሚድረስ ነው። አሜን ማለት እኮ አሜን ማሰደብ አይደለም። አሜን ያልኩት ወይ እንዴ አሚን ማለት ምንድነው? ክፋቱ እንዴ ክፋትና መጥፎ ነገር ለይተን ማወቅ ተስኖናል እንዴ? አሚን ማለትና አሚን ማለት እኮ ይሁንልን ማለት ነው፣ ይደረግልን ማለት ነው። ለኔም ይሁን ነው፣ ለነሱ ይደረሰው ለኔም ይድረስ ነው። አሚን ይድረስ ለኔ። ምን ችግር አለው? ወይኔ መድኃኒዓለም ኖ ስድብና አሚን ማለት ለይተን መቻል ነው። አመሰግናለሁ የኔ ቆንጆ። በቃ ችግር የለውም። ለማንኛውም አንቺ አይሰማሽ ማለት ነው። ማርያምን በጣም ነው ዛሬ ስታስለቅሰኝ ነው ያልኩት። ማርያምን ማታ አታልቅሽ። ለምን ታለቅሻለሽ? በታሪክ ለቲክቶክ ማህበረሰብ ድክመትሽን እያለቅሽ አታሳዩ። ብሩክና ሀይሚ መሰልሽ ዜድ ኧረ ለምን ኖ ለሰዎች እያለቀሳችሁ ድክመታችሁን አታሳዩ እንዴ? ሲቀር ቲክቶክ ነው የሚቀረው። ምን ይቀራል እንዴ? ቲክቶክ ይቀራል ነው የምልሽ። ማንም አንዳንዴ እንደዚህ እኛ ተጨረጥን አንዳንዴ ይበዛል። ይበዛል። ሲበዛ እኮ ያማርራል። ማርያምን ንርር ነው የሚያደርገው። ምን ሆነሽ ነው? ጠላትሽ አልቅስ። ምን ሆነሽ ነው? ማልቀስ ከተሻቸው መብት የላቸውም። ቲጂዬ ስለመረደኝ ነው። አንቺ ጀግና ነሽ በእውነት። አንድ ነገር እንዳታለቅሽ። ማንም ላይ ይሞራል። በስልክሽ የፈለግሽውን የማድረግ መብት አለሽ። ማንም አያዝም እያልኩሽ ቲጂዬ አንድ ነገር ልንገርሽ። እኛ ሁለቱንም ስለምንደግፍ ከአቋማችን ንቅንቅ ስላላልን እኛን ከቲክቶክ ላይ ለማባረር ነው ያሰቡት። እኛ ደግሞ የፈለገ መዘግዘግም የፈለገ ቢያደርጉትም እኛ መቼም እንትን አንልም። እና ቲጂዬ አንቺ ለማንም መልስ ስትሰጪ ራሱ እኮ ለእነሱ ክብር እየሰጠሽ ነው። መልስ አለመስጠት ራሱ ንቀት ነው። በቃ እንደናቅሻቸው በዝምታ ውስጥ ማለት ነው። በቃ ዝም ብላችሁ ምንም ታሪክ አይፈጠርም። አንቺ ራስሽን የምታውቂው አንቺ ነሽ። እንዴ ለምንሽ ነው የሚመርሽ? ለእነሱ ብለሽ ኧረ ቲጂ እንደዚህ ማትተና እንዳትዪ። ድክመትሽን ለማንም ማሳየት የለብሽም በእውነት እንዴ ጀመር ማለት እውነት እንዴ ጀመር ማለት እውነት እንዴ ጀመር ማለት እውነት እንደዚህ አንድ ነገር ቲጂዬ እየሰማሁሽ ነው። ስልክ እያወራሁ ስለነበር ለምን እንደምታለቅሽ እንደዚህ እንዲማ እንዲሰማሽ አንፈቅድም እኛ። እማዬ አውርቼ ላውራ። ለማን ብለሽ ነው የምታለቅሽ? አንቺ ከማንም በላይ እነሱ እንደምትወጂ እናውቃለን። ሁለቱም እንደምትወጂ እነሱም ያውቃሉ፣ እኛም እናውቃለን። የሰው ልጅ አስተሳሰብ ይለያያል እንደ መልካችን። ስለዚህ አንድ ሰው ተናገረኝ ብለሽ እንትን አትበይ። ራስሽ እንደዚህማ አትጉጂም። ላይ ደግሞ አንቺ እኮ ነሽ ቀረቤታ አለሽ። አንቺ ነሽ እኮ የምትቀርቢያቸው።
ከእነሱ ጋር ኮንታክት ያለሽ አንቺ እነ ብሩኬና አንቺን ያውቁሻል። ማብራራት ምናምን አይጠበቅብሽም። ታያቸው በቤቴ ትቀበላለሽ። በቤቴ መጣ ታነጋግረኝ ብላለች። ምን እንደምትፈልግ ምን ተፈጥሮ ነው የምታናግሪ? አቦ በእናትሽ ዝም ብለሽ ማንም ጋር ሄደሽ እንዳታናግሪ። ማንም ጋር የፈለገ ሰው ይምጣ፣ በራስሽ እንዳትሄጂ እንዳትሰጪ። በቃ ምን ተፈጥሮ ነው እንዴ? አሁን እኮ የሆነን ሰው ፐርሰናል ኤከሌ ብለሽ ስትናገሪ ብቻ ነው ለዛ ሰው መልስ የምትሰጪው። ኤከሌ ብለሽ የዛን ሰው ጦቅ በሽ ስታወሪ ነው። ስለምኑ ነው መልስ የምትሰጪው? ህይወቴ አንድ ላውራ ህይወቴ እናቅሻለን እኛ። አታርቅሽ እሺ ትይዬ፣ እንደዚህማ አትሁኝ። ለምን እንደዛ ያሉት መሰለሽ? እነ እዚህ ሃይሜ የሚሰዱት አሉ የብሩክ ደጋፊ እኛ ነው ብለው የሷ ፎቶ የሽከረኮሩ ስለሆነ ነው። የኛ እናት ቲጂ ባለፈው ጌም ሃይሜ ስትመጣ አልሄድም ስላላቸው እዛ አይሄድም ስላለች ነው። ተኝቼ ነው ሙሉ ኮሌት ነበር። እነዛ የራሳቸው አላማ አላቸው። እሷ ለዛ ነው የተነሳችው። እሷ ጨርሳ ስትወጣ መጣችና ሳሚልን ከፍታ እኔ የተነሳው አሁን ነው ሃይሚዬ ገብታ ነበር ያለች። ከዛ በኋላ እንደዛ ልበልሽ ብዬ ነው። በኮመንት ብቻ ሳይሆን እንደዛ እያሉ ያሽከረኮሩ ስለሆኑ አይመለከታትም። ቲጂን አይወክላትም እኮ ያ ሰው ያለው የራሱ ነው። እነሱ ፈጥረው ስላወሩት ቲጂ ምን አገባት? አይመለከታትም እኮ። አሁን እኔ ወላዲት ከዛሬ ጀምሮ ይኸው ወላዲት አንገት እንዲህ ግንጥል ታርገው ቡርኬን ጋር አሚጋገር ምንም ነገር አላደረግም። በቃ ወላዲት 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 አላደረግም። በቃ አላደረግም። ምንም ጋር አላደረግም። ለሰዎች እንደምትኖሩ ከሰዎች እንደምትፎካከሪው ደከመኝ ማርያምን ድክምን ያለኝ ኖ እጅም ምን ያለ ለሰዎች ብለሽ እኮ አይደለም እንዴ? አንቺ እኮ ለሃይሚና ለብሩክ ምን ያህል ቅርበታችሁ ታውቂያለሽ? ምን ያህል ቲጂዬ አንቺ አንደኛ ነገር ማልቀስ የለብሽም። ይሄን ነው የፈለጉት ወሬኞቹ። ሁለተኛ ሃይሚና ብሩኬ ማንም ተሳደቡልን ተናገሩልን አላሉ። እነዚህ የራሳቸው ሱስ ያለባቸው ሰዎች ናቸው። ገባሽ? የስድብ ሱስ፣ የምቀኝነት ያለባቸው ናቸውና አንቺ ማልቀስ የለብሽም። ለጠላት እድል እየሰጠሽ ነው። ለምንድን ነው የምታለቅሽው እንዴ? ለምንድን ነው ደግሞ ልጆችሽን የምትወጃቸውን እንትን የምትዩ? እነሱ ተሳደቡልን ተጣሉልን አላሉንም ማናችንንም። እኛ ፈልገን ነው የተጣላ ነው። የሚጣሉት የሚሳደቡት የራሳቸው የስድብ ሱስ የራሳቸውን ስትረስ ነው እያመጡ የሚያራግፉት። ሃይሚ ጋ መግባት ብሩኬ ጋ አለመግባት፣ ሃይሚ ጋ አለመግባት መብትሽ ነው። ማንም መስጠት እኮ እነሱ ልጆቹ ስጡ አላሉንም እኮ። እኛ እኮ ያለን ሰው የለም። ለምንድን ነው ልጆቹን ወደ ሌላ ነገር የሚወስዱት? እነዚህ ፋራዎች ሶሻል ሚዲያ ላይ ቁጭ ብለው ሰውን ለሰው ለማበሳጨት እኛ የእነሱ ፍቅር ዝም ብሎ አይቀንስብንም። አሁን እንዲህ ስላሉ እነሱ ሰው ማሳጣታቸው ነው። ኖ አይሆንም። ስለዚህ አንቺ አታልቅሽ። ደግሞ ለእንደዚህ ያለ አንቺ ታልቅሻለሽ? ኖ ማልቀስ የለብሽም። እነዚህ የሚያወሩት እንዴ እንደዚህ ቦታ አትስጡት እንዴ ምን ሆናችኋል? የሚያወራ ኧረ በእግዚአብሔር ትራፈት ሲጀምር እነሱ እኮ እኛ ልጆች ሰው እንዲያጡ እኮ የሃይሚ ጠላቶች ሃይሚ ሰው እንድታጣ ማነች የብሩኬ ጠላቶች ብሩኬ ሰው እንዲያጣ እንደዛ እኮ ነው እነሱ አላማቸው። እንዴ ይሄንን አላማ ነው እኛ የምናሳካው። እንደው ቆመው ይደሩ ከፈለጉ። በጣም ስርዓት የሌላቸው ናቸው። በዚህ በትርምስ ጊዜ እንኳን እላቸው የቦምብ ማዕት እየዘነበ ማይሻሻሉ ተሳዳቢዎች። በእውነት ነው የምልሽ። አንቺ አራት አልቅሽ የምን ለቅሶ ነው ለነዚህ? እኛ ጥሩ አንደበት ያለው ነው እዚህ ቤት ያለው
ለቲክቶክ ማህበረሰብ ብለሽ እኮ አይደለም እንጂ እንደዚህም ሰነፍ ጠንካራ መሆንሽን ነው ማሳየት ያለብሽ እንጂ ዝም ቲጂ አንቺ ይኸውልሽ ውስጥሽን የሚያውቀው እግዚአብሔርና አንቺ ናችሁ። ለሰው አትጨነቂ። ይኸው ብትሰጪ ባትሰጪ እነሱ ይወዱሻል። ሁለቱም የአንቺ ልጆች ናቸው። አታስቢ። እነዚህ እንደዚህ የሚሉት አንቺ ከነሱ ኮንታክታለሽ ገብቶሻል። እንዴት ዋላችሁ ግን? ተረጋጊ ጊዜ ስርዓት ያዥ ናንዬ። እንዴት ዋልሽ? ህይወት ይሁላችሁ። እንዴት ነሽ የኔ ቆንጆ? ዛሬ ውይ ያለው ምን አዲስ አክባር አለ? በሰላማችሁ የማታው ትዝ አለኝ። የማታውን አታስታውሽ። አሁን የማታ ወንጀል እኔ በአንቺ ቀልጄ ማታ ይኸው ድምፅ እንዲሆነ ምን ሆነሽ እኮ ድምፅሽ ጉንፋን ይዞሽ ነው እንደ እያለሽ ማታ በአንቺ ናም ስትይ እንዲህ ነው ብላሽ አንቺ እኔ እኮ ቋጥረሽባል ነው መሰለኝ። ቋጠርሽብኝ አይደል? የዘሩታ አይሽ ቋጠርሽብኝ ተናገረች እና ልክ ይጨዋል። ወይኔ ወንጀል ሰብስቤ እኔ ራሴ ልሞት ነው ንሳ ሳልቀር እና ቲጂዬ ጠንበለሌ እንዴት ዋልሽ? አለች ደህና ናት። ያው ታለቅሳለች እንጂ ስትሮንግ የኛ ቃል ኪዳን እንደዚህ ነው እንዴ? ፈርሷል። በቃ ለቅሶ እስከምባል እንደኛ ቃል ኪዳን እስከምባል ውዴ ቀመጥዬ እንዴት ነሽልኝማ? ደህና ነሽ? ደህና ውለሻል? ዛህራ ማለት ነው ጠንበለሌ ማለት ነው። እኛ ጋር እንግዲህ ብዙ ርቀት መጥተናል ማለት ነው። እና እስካሁን አብረን በነበርነ ሰዓት አንቺ እንደዚህ በቀላሉ ተሸንፈሽ በቀላሉ እጅ ሰጥተሽ በቀላሉ የምታለሽ ነሽ። እንዲህ ነሽ። በቃ አንቺ ይች ነሽ። እኛ የምናቅሽ እንደዚህ ነሽ። በቃ መልሽልኝ። ዛሬ ማረም ክብትኛለች። አሁን እኮ እያስደሰትሽ ነው ያለሽው። ባይዘው እኮ አንቺ ኒውተር የምናቅሽ እንደዚህ አይደለም። ታውቂያለሽ ስንት ነገር ስንት ማለት ካሳለፍሽው ነገር ካለፈው ነገር እኮ አይበልጥም አይደለም። አሁን የተፈጠረው ነገር የምንሰማው ነገር ማለት ነው ካለፈው ነገር ከተፈጠረው ነገር ስለማይበልጥ አንቺ ደግሞ እኛ ጋር ውለሽ መቼም ጥሩ ነገር ላትባይ ትችያለሽ። አውቃለሁ የሆነ በጎን ጥሩ ነገር ብታደርጊ በጎን የሚያፈርሰው ነገር አለ። ያንን ነገር ደግሞ እኛ አንቺ እንደዚህ ተከፍተሽ አይደለም እንባልቀሰሽ እና ድምፅሽ ተቀይሮ መስማት አንፈልግም። ምክንያቱም የሚያቅሽ ነው የሚያቅሽ። ለማያቅሽ አንቺ እንደዚህ ነሽ። በቃ ብዙ ሰው እየመከርሽ አንቺ ጭራሽን ብሰሽ ተገኘሽ። በእውነት ታሳፍሪያለሽ ትጅጊ። እኛ ከአንቺ አንጠብቅም። ሶሪ ይቅርታ፣ ሶሪ ማርያም እንደዛ ማድረግ አይደለም። በቃ ለምን እንዴ እኛ ምንድነው ቲክቶክ ላይ እዚህ ማን ነው ማህበረተሰቡ? ማን ነው አስተዳዳሪው? ማን ነው ፕሬዝዳንቱ? ማን ነው መሪው? ቲክቶክ ላይ አቃቢ የለ እንባ ጠባቂ የለ ማንንም አላብራራላትም። ማለት አንቃት ቲጂጊ አንቺ ደግሞ እኮ እዚህ ጋር እኔ ሰምቻለሁ፣ ግን ደግሞ ያው በዚህ ወይ እንትን እናወራሻለን ብዬም አልጠበኩም ነበር። ግን ደግሞ ምን አለ መሰለሽ እኛ እዚህ ጋር ለሚያቅሽ የሚያቅሽን ያቅሻል። ለመጨነቅ ላለብሽ ትጨነቂያለሽ፣ ማድረግ ላለብሽ ታደርጊያለሽ። ስልኩ የራስሽ ነው። ስልኩ የራስሽ ነው። የምትኖሪው ራስሽ ነሽ። እያንዳንዱ አንድ ሴት ለአንድ ሰው ላይ ጣቱን ከማቀሰር በፊት እኔ ማን ብሎ ራሱን መፈተሽ ይችላል። እኛ መልስ መስጠት ካቆምን ቆይተናል። ታውቂያለሽ፣ በፊት እኔ እናደር ነበረ፣ እያንዳንዱ መልስ ሰጥ ነበረ። አሁን ማናችንም ለማንም መልስ አንሰጥም። ጠርተሽ እንዳትናገር ማንንም ስማቸውን ጠርተሽ እከሌ ብለሽ ምንም እንዳትናገር እንጂ የፈለግሽውን መናገር የፈለግሽውን መተንፈስ ትችያለሽ። ምክንያቱም የሚያኖርሽ አንቺ ነሽ። ስልኩ የራስሽ መብትሽ ነው። ሁሏም ደሞዝ አላት። ሁሏም ተቆራጭ ማድረግ ትችላለች። ማንም ለማንም ወቃሽ መሆን የለበትም። ማንም ማን ቤትም ነይቶለና ማንም እዚህ ተናገር ማናት ምንድናት ከየት ነው የመጡት? አንቺን ይሄንን ብለው የሚናገሩሽን አንቺ እዚህ ጋር ስታለቅሽ ቦታ እየሰጠሻቸው እየከፈሽላቸው ነው። ሁልጊዜ ድክመትሽን እያወቁ እንዲህ አለች እኮ አስለቀስናት ተብለው ደግሞ ነገ ሌላ አጀንዳ ልትሆኝ ነው እንዴ? ለምን ይሄን ትፈቅጅላቸዋለሽ? ማናቸው? ሁሉም
የራሱን ህይወት እየኖረ ነው። ሁሉም እየሰራ ነው አይደለ? ማንም ሰው ሰርቶ ነው የሚያገኘው። መስጠት ይችላል። ማንም ላይ ማንም አፉን መክፈት አይችልም። አንቺ ብቻ እኔ ከራሴው ጀምሮ ነው እኛ ብቻ የማንንም ስም ጠርተን እከሌ እኮ እንዲህ ነው አትበይ እንጂ በፈለግሽው ሙድም ይዘሽ መሳቅ መብትሽ፣ መጫወት መብትሽ ነው። ማንም ካላከበረሽ ማክበር አትችይም። አሁን ይችን ያለቀሻትን ነገ እንደዚህ አደረግና ብለው አንድ ነገር እንዳልሰማ በቃ አለቀ። ከማንም አደርሽም። ምርጫው የራስሽ ነው፣ መብቱ የራስሽ ነው፣ ስልኮ የራስሽ ነው። ሚዲያ ደግሞ የህዝብ ነው፣ የግል አይደለም፣ የግለሰብ አይደለም። ሚዲያ የዓለም ነው፣ ዓለም ነው የሚጠቀምበት። መስጠት አለመስጠት ደግሞ የግለሰብ ፋንታ ነው። ስለዚህ ሁሏም ደሞዝ አላት፣ እያወጣ መስጠት ትችላለች። ማንም ማንንም መናገር አይችልም። እስከዛሬ መጀመሪያ እንደዚህ ነው ብለው ከመፍረድ አንቺ ላይ ይህንን ብለው ከመፍረዳቸው በፊት እኔ ማን ነኝ? አየን እኮ የሚያለቀልቁትንም እያየን ነው፣ የሚሰጡትንም እያየን ነው። ማንም ያንቺን ያህል የሚያደርግ የለም። ስለዚህ ምን ነው እኔ እኮ የሚነደኝ ነገር ምን አለ መሰለሽ ቲጂ፣ በአንቺ የሚያቃጥለኝ አንድ ነገር አለ። እነዛ አንቺን የሚናገሩት ሰዎች ያንቺን ያህል እንኳን እነዛ ሰው ጋር ተቀራርበው አይታወቁም፣ አያውቋቸውም። አይደለም ያንቺን ያህልና የኔን ያህል እኔን የሚያውቁኝን ያህል አያውቋቸውም። አይገርሙም? ግልጽና ግልጽ ነው የሚናገር። አይደለም አንቺን እኔ ሳልቀርባቸው የኔን ያህል አይቀርቧቸው፣ የኔን ያህል አያውቋቸውም። ዛሃራ ብለሽ ብትጠይቃቸው እነዛ ሰው ያውቁኛል። እነዚህ ግን እየመጡ የሚያቦኩት አያውቋቸውም። ምዬ ነው የምነግርሽ፣ አያውቋቸውም። ምዬ ነው የምነግርሽ፣ አያውቋቸውም። ምናልባት የሚታከኩት ራሳቸውን ለማሳወቅ ነው። በጭራሽ አያውቋቸውም። እያየንም ነው እየሰማንም ነው። ብዙ ነገር የታለፈን ማንም ያንቺን ያህል ቀርቶ የኔን ያህል አያውቋቸውም። የኔን ያህል እንኳን ስማቸውን ጠርቶ አይጠሯቸውም። ስለማቅ ታውቂያለሽ፣ እናውቃለን። አየሽ አይደለም? ይሄ ነው ልዩነቱ። ፕሬዚዳንት ካለ ያሳውቁንና ቁርጡን አውቀን እንቀመጥ። እንደፈለግን እንሆናለን፣ እንደፈለግን የማንንም ስም አንጠራም፣ ስለማንም ህይወት አናወራም። እውነቴን ነው ትጅዬ፣ የማንንም ስም አንጠራም፣ ስለማንም ህይወት አናወራም፣ ስለማይመለከተን ቦታ አናወራም። በራሳችን ግን ሙዳችንን እያን፣ በራሳችን ግን ፋችንን እያን፣ በራሳችን ግን ፈታ ማለት ትችያለሽ። ስልኮ የራስሽ ነው፣ ህይወቱ የራስሽ ነው። ሚዲያ ደግሞ የህዝብ ነው። ምንም ነገር መጥፎ ነገር ቆሻሻ ነገር ካፍሽ አይውጣ እንጂ እከሌ ብለሽ ጣትሽን ቀስረሽ ስለዛ ሰው ክፉ አትናገር እንጂ መብትሽ ነው፣ መብታችን ነው፣ መብትሽ ነው። ማንም አይናገርም። ይሄን ደግሞ የምታስከብሪው አንቺ ነሽ። እኛ ስንቱን ነገር ትተናል። አይተሸለ እንዴ? ስንቱን ነገር ነው ትተን መጨቃጨቃስ ትተነዋል። እኛ ከነው የምንፈልገው ስንቴ ብለናል። መዝናናት ነው የምንፈልገው፣ ጭቅጭቅ አንፈልግም። ሲቀጥል ደግሞ የአንድን ሰው አንድ ሰው ሊመልስ የሚችለው ኤከሌ ብዬ ከጠራው ያ ሰው እኔን ተጠያቂ ያደርገኛል። ከዛ በዘለለ ለኤከሌ እንትን እኔ ነኝ የሚያገባኝ፣ ኤከሌ እንትን እኔ ነኝ የሚያገባኝ፣ ኤከሌ እንትን እኔ ነኝ የሚያገባኝ ይመለከተኛል። አላስረዳትም ነው የምልሽ። ታንቃ ትሞታለች። ማንም ገትራይት የማስረዳት ግዴታ የለብኝም። ይሄ የኔ መብት ነው ስም እስካልጠራው ድረስ። ገብቶሻል? አንቺም የኔ የራስሽን መብት ማስከበር መቻል አለብሽ። ስም እስካልጠራሽ ድረስ የማብራራት ግዴታ የለብሽም። ስልኩ የራስሽ ነው። የፈለግሽውን የመኮመት መብት አለሽ። በአንቺ ስልክ አንቺ ነሽ የምታዥው እንጂ ማንም አታዘመት። ታንቃ ትሙት ነው የምልሽ። ይቅርታ ቤተሰብ፣ በጣም ይቅርታ። እንዳታለቅሺ እንዴ! ቲክታክ ላይ እኮ አሁን አንቺ ገስት ላይ ልትጠየቂ ብትገቢ ትገባና አዳሚ አንቺን ለመጣል ነው እንትኗን ምዘረጋው ለእነዚህ ሰዎች ማብራራት አንቺ ቆይ አንድ ነገር ልበልሽ። አንቺ ቲጂዬ አንቺ ሆንሽላቸውን እኮ እነሱ አልሆኑም። አሁን እኮ ሰው ሊያሳጡ ነው። ለምንድን ነው ልጆቹን እንትን ብትዩ? ኖ አታልቅሽ። እነሱ ዘዲያ እኛ ይኸውልሽ ተንኮላቸው ገብቶናል። ማን እንደሚያደርጉና እያወቅን ነው። ስለዚህ አንቺ ተረጋጊ። እነ ብሩክና ሃይሚን አንቺ ከሁሉም የበለጠ ነው እንትን የምትያቸው። የታወቀ ነው። ኮንታክት ከነሱ ጋር በጣም ትነጋገሪያለሽ እንዴ? ምን ሆነሻል? እኛ ዝም ብለን እንበል ቲክቶክ ላይ ስለማይመለከተን አንቺ እኮ ኮንታክት አለሽ ከነሱ ጋር ታወሪያለሽ። የብዙ ነገር እቅድ አላችሁ። ፈጣሪ ካለ ከሰመረ እንዴ ማንም አይመለከተውም እኮ
አሁን ተሰሚ የሌላት ናት። እንግዲህ ራሷን ቆይ ግን እንደ ሀሳብ ናንዬ ማለት ነው እንደ ሀሳብ እኔ እንደ ሀሳብ የጉዳዩ ይመለከተኛል ብላ ቲጂን ልትከሳት የቻለችው ልጅ ቀርባ ሀሳቧን ብትናገር ደስ ይለኛል። ማንነቷን ብናቃትስ ማናት? ዛሬ ባለፈው ጊዜ እኮ ቡሩኬን ለምንነጠልሽ ንገርሽ ዛሬ ባለፈው ጊዜ ቡሩኬን ለምንነጠልሽ ብላ አምባሳደራችን ዛሬ ባለፈው ቡሩኬን ለምንነጠልሽና ቡሩኬን ለምንነጠልሽና ቡሩኬን ለምንነጠልሽና ቡሩኬን ለምንነጠልሽ